አካሌ ነህ፣ ቀኝ እጄ ነህ። ና ልጄ ና፣ እኔ እወድሃለሁ። ጋሽዬ ከፍቶታል፣ እናቴን በጣም ከፍቷታል። እነሱ ከፍቷቸው ሳይ ደግሞ በጣም ነው የከፋኝ። ወንድሜ ይህን ቪዲዮ የምታይ ከሆነ በእናት ወደ ቤት ተመለስ። ዝም ብሎ አዝኖ ቁጭ ብሏል። እንደዚህ ሆኖ አይቼው አላውቅም ጋሽዬ። በእናትህ እኔንስ እሺ ተወኝ፣ ግን ለእነሱ ስትልና። ሰላም ቤተሰብ እንዴት ናችሁ? እንግዲህ ሀይሚ ለምን ዝም አለች? ጋሽዬ ለምን ዝም አለ? ሀይሚ ወንድሟ አይደለም ወይ? ለምን ዝም አለች? ለምን ዝም አሉ የምትሉ ሰዎች ሀይሚ ቡታጀራ ሄዳለች እንግዲህ ማለት ነው። እነ ጋሽዬን ይዛ ጋሽዬ እንግዲህ ከዚህ ጋር መጥቶ ያለው ነገር ሩታ የምታደርገው ነገር ከባድ ስለሆነ ወደ ቡታጀራ ይዘው ሄዳለች ማለት ነው ጋሽዬ እና ከዛም በኋላ እባክህ ተመለስልን፣ እኔ እንኳን ችግር የለውም እስኪ ጋሽዬና እናቴ ያሳዝኑህ እያለች ሀይሚ እያለቀሰች እንግዲህ በሆነ ልጅ ዩቱብ መጥተዋል ማለት ነው። በጣም 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 ነው የሚያሳዝነው። ሩታ እንግዲህ ሙሉ ቤተሰቡን ልትበክል ስለሆነ የተዘጋጀችው፣ ቡርኬ ደግሞ ሀይሚን እንድትርቅ አድርጓታል። ገባችሁ አይደለ? ሀይሚ የሆነ ነገር ሆና ምናምን መታየት እንትን አይባልም ማለት በርቀት ሆናችሁ ማድረግ ያለባችሁን ነገር ታደርጋላችሁ እንጂ ሩታ በከባድ ሴራ አድርጋባቸዋለች። ማንም እንዳይመጡ፣ ማንም ከመጡ ደግሞ የዛ በሽታ ተካፋይ ልታደርጋቸው ወይም የሆነ ነገር አርጋ እነሱንም የሆነ ነገር አርጋ ወደ እሷ እንድታስጠጋቸው ስለሆነ ከዚህ ነገር ለመራቅ ስለፈለጉ እንጂ ሀይሚ ወንድሟን ጠልተው ወንድሟን የማትወደው ሆኖ የእሱን መውደቅ ፈልጋ ምናምን አይደለም ቤተሰብ ማለት ነውና ሩታም እንዳትቀርብ ማለት ይሄ ሄርሜላም እንዳትቀርብ ማንም ቤተሰብ እንዳይቀርብ ሆኖ እንግዲህ ኤልዱና ቡዜ ያለውን ነገር እንትልሉ ጋሽዬን ሀይሚ ልታደርሰው ሀይሚና ቡርኬ ወደ ቡታጀራ ሄደዋል ማለት ነው። በጣም ነው የሚያሳዝነው። በጣም ከምላችሁ በላይ እንግዲህ ቤተሰብ ሙሉ እያለቀሱ ነው ያሉ። ቡርኬ እንትና አብርሽ ደግሞ ፊቱ እንዳለ ቀይ ሆኖ በቃ የሆነ አኩፍኩፏል አሉ ፊቱ ማለት ነው። ምን አይነት እንዳደረገችው ይሄ ልጅ እንጃ የሆነ ነገር አድርጋ ሰው ፊት እንዳይቀርብ ሰው እንዳያየው ልታደርገው ይሁን ያሰበችው ሩታ አላቅም ምን አይነት ሀሳብ እንደሆነ ያሰበችው ምን ልታደርገው ነው እንደሆነ ያሰበችው ፈጣሪ ወቀው፣ ሌላ ምንም አልልም ማለት ነውና ፊቱ ይሄ አፍንጫው ምናምን ይሄ አይኑ ጀምሮ ምናምን ያለ ፊቱ እንዳለ እንደ እሳት የተቀቀለ መስሎ ቀልቷል ነው ያለች ቡዜ ማለት ነውና ፕሊዝ ሁላችሁም እግዟቸው። በቃ እንዴ የአብርሽን የምትወዱ ለአብርሽ ክብር አለና ለአብርሽ ሪስፔክት አለና አብርሽ እንደዚህ ነው አብርሽ እንዲወርቅ አንፈልግም ምናምን የምትሉ ሰዎች ለምንድን ማታግዟቸው? ለምንድን ነው ሩታን የሆነ ነገር ማታደርጓት? በአሁኑ ሰዓት እኔ ሩታ ልዑል ብቻውን ይደግ ያለናት ብቻውን ይደግ። ሩታን እንዲው ነፍሷን የሚያጠፋት ሰው እንኳን ቢገኝ ሰላም አገኘ። በቃ የቡታጀራ ዩቲዩበሮች ሰላም አገኙ። በቃ ሁሉም ሰላም አገኘ ማለት ነውና ፕሊዝ ሁላችሁም ሀይሚ ለምን ዝም አለች ለምን እንትን አለች ምናምን የምትሉ ሰዎች ተረጋጉ። ሀይሚ ምንም ዝም አላለችም። ማድረግ ያለባትን ነገር እያደረገች ነው። ግዴታ ካሜራ ከሩታ ጋር ሂዳ መጋፈጥ ከሩታ ጋር ግብግብ መግጠም ምናምን የለባትም። ሀይሚን ምን እንደምታደርጋት የታውቃላችሁ። ሁሉም ሰው እንትን ብሏታል፣ ርቋታል። ለምን እያደረገችው ያለችው ነገር በጣም የሚያስጠላ ነው። ከምሬ ነው የምነግራችሁ። እንዴ ዴብንና ኤፍሬምን ያደረገቻቸውን ማየት አለባችሁ አይደል እንዴ? ቤተሰቦቻቸውን ጠልተው ቤተሰቦቻቸው የሚሏቸውን አያዳምጡም። ሲያደርጉት እንትን ሲሉት የነበረውን ነገር ተመልሰው ስትነግሯቸው እንደዚህ ነበር እንዴ እንደዚህ ሆኗል እንዴ ምናምን ይሏቸዋል ማለት ነው። እና ምንም ነገር አንደርስታንድ እያደረጉ አይደለም። ስለዚህ ሀይሚ ከጋሽዬ ጋር ሆና ማድረግ ያለባትን ነገር እያደረገች ነው። እናንተ ዝም ብላችሁ እንትን አትበሉ። ሀይሚ ለምን ሙናኑ ዝም ያለችው እንዴት ወንድሙ አይደለ ምናምን የምትሉ ሰዎች ተረጋጉ። እንዴት እንደምወድህ ወንድሜ እባክህናልኝ ለኔስ እሺ ችግር የለውም ቤተሰብ አያሳዝኑህም ወይ እያለች ነው ያለችው አይደል እንዴ? ለምንድን ነው የማትቆረቆርለት? ወንድሙ አይደል እንዴ? ከዚህ ያደረሳት እኮ እሱ ነው አይደል እንዴ? ግን ሩታ ደግሞ ከባድ የሆነ ሴራ ነው ያሰበችባቸው። ከባድ የሆነ ሴራ በቃ ሙሉ ቤተሰቡን ልትበክል ስለሆነ እንትን ያለችው ምንም ማድረግ አይቻልም። ማድረግ ያለባቸውን ነገር እንግዲህ ከፈጣሪ ጋር እና ህዝቡ ሁላችሁም ተረባርባችሁ እንትን በሏቸው። በቃ አብርሽን ብሎ የሚመጣ ሰው እቤቷ እንዳያስገባ የሆነ መንፈስ አድርጋባቸዋለች። ደግሞ ይዘው ልትወጣ ነው ተብሏል። ገባችሁ አይደለ? ሁሉም ሰው በቃ በትግል የሆነ ነገር አድርገን እንደዚህ ማድረግ አለብን ምናምን ብሎ ሲያስብ በቃ የሆነ ከሀገር ይዘው እንደምትወጣ ምናምን መረጃዎች እየደረሱን ነው ያሉና ፕሊዝ እኔ እንጃ ኢትዮጵያ ኤርላይን እንትን የሚሉ ሰዎች አብርሽ ትኬት ሲቆርጥ ምናምን የምታዩ ሰዎች ካላችሁ ብታሳውቁ እንደኔ አሪፍ ነው ብዬ ነው የማስበው። ይሄ ልጅ
ወይ ወስዳ ከሆነ ሀገር ጥለው ልትመጣ ትችላለች አሳብዳ። ፊቱ እንዳለ አፍንጫው ከቢቆይ ፎቶ የላከችልኝ ፎቶ አለ ቡዜና ያንን ፎቶ አስገባላችኋለሁ። እንዴት ፊቱ የተቀቀለ ፊት እንደመሰለ ማለት ነው። ለምንድን ነው እንደዛ የሆነው? በምን ኬዝ ነው እንደዛ የሆነው? ለምን እንደዛ ሆነ? ስለዚህ ሙሉ ቤተሰብ እንደዛ ካደረገችው በኋላ የሆነ ነገር ቢሆን ምንድነው ትርጉሙ እንዴ? ሀይሚ ለምንድን ማትሄድ ማትሉት? ከሩታ ጋር ሄዳ መጋፈጥ አለባት። ከሩታ ጋር የተጣለችው ምክንያት ለምን እንደሆነ ታውቃላችሁ? ከቡርኬ ጋር ልታጣላት፣ ከቡርኬ ጋር ልታለያያት የሆነ ነገር ስታስብ ነው ከሩታ የራቀችው። ገባችሁ አይደለ? ልጅ ወልዳ እንኳን አላየቻትም ሀይሚ። ልጅ ወልዳ እንኳን አላየቻትም። ለምን? እያደረገችው ያለው ነገር ሩታ ከቀድሞ ጀምረው ያውቃሉ። ቡዜና ሀይሚ ያውቃሉ ጠንቅቀው፣ በደንብ አድርገው ጠንቅቀው ያውቃሉ ሩታ ምን አይነት ሴት እንደሆነች፣ ምን አይነት ነገር እያሰበችባቸው እንደሆነ ምናምን በደንብ አድርገው ስለሚያውቁ ለዛ ነው የራቀቻት ሀይሚ። ሀይሚ ጎበዝ ናት። ገባችሁ አይደለ? ግን ምን ታረጉታላችሁ? አብርሽ ልጁን ብሎ ነው ከሷ የመቅረብ እንትን እንጂ ብዙም ከሷ የሚራቅበት ብዙ አይነት ምክንያት አላቸው። ብዙ አይነት ምክንያት ማለት ነውና ፕሊስ ሁላችሁም አግዟት። ቡዜ ጎን ሁኑ። ከሀይሚ ጎን ሆናችሁ ይሄን ወንድማችን እናትርፈው። ከምር የማንም መጫወቻ መሆን የለበትም አብርሽ የማንም መጫወቻ የማንም እንትን ማሊያ መሆን የለበትም ብዬ ነው የማስበውና ሁላችሁም ማድረግ ያለባችሁን ነገር አድርጋችሁ አብርሽን ወደ ቤቱን መልሰው ራሱን ይሁን ወደ ራሱ ቀልብ ይመለስ። ቤተሰቦቹን ያስታውስ።